ሰላም እንዴት አላችሁ ውድ የከፍቲው ተከታታዮች የዛሬው ከፍቲው ቪዲዮችን እንደተለመደው በአዲስ አበባና በዙሪያው ባሉ የቤት ዋጋዎች ላይ ትኩረት ያደርጋል። ይህ መረጃ በኮንዶሚኒየም በቪላ ቤት በጂ ፕላስ ቤቶችና እንደዚሁም ደግሞ በቅንጡ አፓርትመንት ቤቶች ዙሪያ በአዲስ አበባና በአዲስ አበባ ዙሪያ ያሉ የተለያዩ የቤት ዋጋዎችን ለመረጃ እንዲሆናችሁ ሰጣችኋለሁ። ምናልባት ቤቶች ማየት ከፈለጋችሁም ደግሞ እያንዳንዱን የቤት አይነቱን ስናገር ያ ቤት የሚገኝበትን አድራሻም ጭምር በስልክ ቁጥር ስለማስተዋወቅ እንድትከታተሉኝ እንጋብዛለን። ወደ ቪዲዮ እንሂድ። የተወደዳችሁ የከፍ ተመልካቾች አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ነባሮች ላይክ አድርጉ። ባካችሁ የላይክ ቁጥር በጣም ዝቅተኛ ነው። ላይክ አድርጉልኝ። ወደ ቪዲዮ ልለፍ። የመጀመሪያው የምናደርገው እንግዲህ ኮንዶሚኒየም ቤት ነው። በአስቸኳይ ለሽያጭ የቀረበ ቤት ነው። 140/60 ኮንዶሚኒየም ቤት ነው። 88 ካሬ ሜትር ስፋት አለው። ባለ 2 መኝታ ቤት ነው። አንድ መታጠቢያ ክፍል አለው። ቦሌ በሻሌ የሚገኝ ነው። ባለ 2 6ኛ ፎቅ ላይ ያለ ነው። 78 ካሬ ሜትር ጠቅላላ አለው። እንደዚሁ እዳ የዘጋ ነው። 5 ዓመት ሞልቶታል። ስም መዞር የሚችል ነው። ዋጋው 5 ሚሊዮን 100 ሺህ ብር ነው። በ0912 65 97 11 ላይ ብደውሉላቸው የዚህም ቤት ዝርዝር መረጃ ይሰጧቸዋል። ሌላው ደግሞ ኮየ ፈጬ የሚገኝ ፕሮጀክት 18 ላይ ያለ ቤቱ በሴራሚክ የተሰራ ነው። እንደዚሁም 4ኛ ፎቅ ላይ ያለ ቤት ነው። 5 ዓመት ሊሞላው ጥቂት ወራት ብቻ የቀሩት ነው። ጠቅላላ ዋጋው 2 ሚሊዮን 400 ሺህ ብር ይባላል። አሁን ነዋሪዎች እየኖሩበት ያለ ቤት ነው። ሌላው አፓርትመንት ቤት ነው የምነግራችሁ። የኖህ ሪል ስቴት አምባሳደር ሳይት አያት አካባቢ ያለውን ቤት ነው የምነግራችሁ። 3 መኝታ ቤቶች አሉት። 2 መታጠቢያ ክፍል አለው። 114 ካሬ ሜትር ይሰፋል። ወለሉ 4ኛ ላይ የሚገኝ ነው። ስፋቱ 114 ካሬ ሜትር ነው። ሊፍትና ጄኔሬተር አለው። ሁሉም መኝታ ቤቶች ቁምሳጥን ተገጥሞላቸዋል። በጣም ሰፊ ሳሎን አለው። በጥራት የተዘጋጀ ኪችን ካቢኔትም ተገጥሞለታል። ለኪችኑ ሄቪ የሆኑ የ6 የራሱ የኤሌክትሪክ ሶኬቶች የተገጠመለት ነው። 2 የሻወር ቤት አለው። 2 በጥሩ ሁኔታ የተሰሩ በረንዳዎችም አሉት። የመብራት መስመርና የውሃ መስመር 1ኛ ደረጃ በሆነ የቱርክ ማቴሪያል ተሰርቷል ብሏል። የቲቪ፣ የዋይፋይ፣ የዲሽ፣ የስልክ መስመር ተዘርግቶለታል። ጣሪያና ግድግዳው በብቁ ባለሙያዎች እና በዲዛይን ባለሙያዎች የተሰራ የኢንቴሪየር ዲዛይን ተሰርቷል። የመኪና ማቆሚያው እዛው ህንፃው ስር የ24 ሰዓት ጥበቃም አለው። ይህ ቤት ጠቅላላ ዋጋው 12 ሚሊዮን ብር ነው። አያት ኖህ ሪል ስቴት ግቢ ውስጥ ነው። በ0911 70 80 84 ላይ ደውሉላቸው። ቤቱን መመልከት ትችላላችሁ። ወደ ቦሌ አራብሳ ያሉ ቤቶችን ደግሞ እንመልከት። ባለ 3 መኝታ ቤት 1 መታጠቢያ ክፍል ያለው 86 ካሬ ሜትር ይሰፋል። ቦታው ቦሌ አራብሳ አካባቢ ነው የሚገኘው ጨርቆስ አደባባይ ተብሎ በሚጠራው ልዩ ስሙ አካባቢ ላይ ነው። በጣም ጥራት ባላቸው የውጭ ማቴሪያሎች የተሰራ ለግቢው ማህበራዊ መገልገያዎች እንደ መደብር፣ ጅም ቤት፣ ቴኳንዶ ማሰልጠኛ፣ እህል ወፍጮ፣ የጋራ መገልገያ አዳራሽ፣ የልጆች መጫወቻ ሜዳ፣ የመዋቢያ ሳሎኖች ያሉት የተሟላ ግቢ ውስጥ የሚገኝ ነው። የውስጥ ለውስጥ መንገድም በቴራሱ ተሰርቶበታል። ግቢው ከፊት ለፊቱ ሌላ ቤቶች ስለሌለ ከበረንዳው ላይ ቀጥታ አረንጓዴ ቦታን ነው መመልከት የምትችሉት ተብላቸዋል። ይህ ቤት እንግዲህ ባለ 3 መኝታ ቤት ነው። 5.6 ሚሊዮን ብር ጠቅላላ ዋጋ አለው። ይህንን ቤት መግዛት የምትፈልጉ የከፍ ተመልካቾች በሚቀጥለው ስልክ ቁጥር በምሰጣችሁ አድራሻ መደወል ትችላላችሁ። በ0911 78 80 84 ላይ ደውሉላችሁ። ሳሚት የሚገኝ ቤት ደግሞ በተከታይ ላቅርብላችሁ። 4 መኝታ ቤቶች አሉት። 2 መታጠቢያ ክፍል አለው። 168 ካሬ ሜትር ይሰፋል። ቦታው ደግሞ ሳሚት ነው። የሚሸጥ አፓርትመንት ቤት ነው። 13 ሚሊዮን ይባላል። 168 ካሬ ሜትር ይሰፋል። በባንክ 6 ሚሊዮን አለበት።
ለእጅ ደግሞ 7 ሚሊዮን እንድትከፍሉ ይፈለጋል። በ19 ዓመት ከፍሎ የሚያልቅ ቤት ነው ተብላችኋል። ሳሚት አካባቢ ስፋት 168 ካሬ ሜትር፣ ዋጋው ጠቅላላ 13 ሚሊዮን ብር። ከዚህ ውስጥ 6 ሚሊዮኑ በባንክ ዕዳ ውስጥ ያለ ነው። ይህንን ቤት መግዛት የሚፈልግ ሰው በ0922 9902 22 ላይ ደውሉላቸው። ባለ 3 መኝታ ቤት 2 መታጠቢያ ክፍል ያለው 105 ካሬ ሜትር የሚሰፋ 49 አካባቢ ላይ የሚገኝ አያት ማለቴ ነው። አያት 49 አካባቢ የሚገኝ 40/60 ኮንዶሚኒየም ቤት ነው። በጣም ቆንጆ ቤት ነው። ዋጋው 9.1 ሚሊዮን ብር ይባላል። እስኪ ዝርዝር መረጃውን ልንገራችሁ። የሚሸጥ 40/60 ኮንዶሚኒየም 5 ዓመት የሞላው ቦታ አያት 1 ሳይት 2 ባለ 3 መኝታ ቤት ሁለተኛ ላይ ቆንጆ ቦታ ላይ የሚገኝ ምቹ የሆነ አካባቢ 105 ካሬ ሜትር ስፋት አለው። ዕዳ የዘጋ ካርታ በእጁ የተያዘ መሸጫ ዋጋው 9 ሚሊዮን 100 ሺህ ብር ተብሏል። ይህንን ቤት መግዛት የሚፈልግ በ0912 698555 ላይ በመደወል ልታነጋግሯቸው ትችላላችሁ። እዛ አካባቢ የሚገኝ ባለ 2 መኝታ ቤት እንደሞ እንመልከት። አያት ቦሌ በሻሌ አካባቢ 40/60 ኮንዶሚኒየም ቤት ባለ 2 መኝታ ቤት 2 መታጠቢያ ክፍል ያለው 78 ካሬ ሜትር የሚሰፋው 11ኛ ፎቅ ላይ የሚገኘው ዕዳ ሙሉ በሙሉ የዘጋ ካርታ የያዘ መሸጫ ዋጋው 5 ሚሊዮን 300 ሺህ ብር ተብላቸዋል። በ0911 108240 ላይ ደውሉላቸው። ይህንን ቤት መረጃ ይሰጧቸዋል። የቦሌ አራብሳ አካባቢ የሚገኝ ደግሞ ባለ 1 መኝታ ቤት 47 ካሬው ስንት እንደሚባል እንስማ። 1 መኝታ ቤት 1 መታጠቢያ ክፍል ያለው ኮንዶሚኒየም ቤት በአሁኑ ሰዓት በ3.5 ሚሊዮን የኢትዮጵያ ብር እየተሸጠ ነው። ቤቱ የሚገኘው ቦሌ አራብሳ ሲሆን በጥሩ ሁኔታ የተሰራ ሁለተኛ ወለል ላይ የሚገኝ ነው። በቂ የመኪና ማቆሚያና የተጠናከረ ጥበቃ አለው። ለትራንስፖርት ተጠቃሚዎች ወደ ሁሉም አቅጣጫ ታክሲ ማግኘት የሚችሉበት ዕዳ የዘጋ በመሆኑ ለባንክም ሆነ ለካሽ ይሆናል። ይደውሉ። በ0985 2931 21 ላይ ደውሉላቸው። ቤቱን ታያላችሁ። እስኪ ከኮንዶሚኒየም ወጣ እንበልና መሬት እንመልከት። መሬት 150 ካሬ ሜትር ይሰፋል። አያት አካባቢ ነው የሚሸጠው። ስለዚህ 150 ካሬ ሜትር የሚሰፋ አያት አካባቢ ያለን መሬት መግዛት የሚፈልግ ዲጂታል ካርታ ነው ያለው። 12 ሚሊዮን ብር ይባላል። ይህንን ቦታ ሂዳችሁ ማየት ለምትፈልጉ 0911 108240 0912 6474 ላይ ደውሉላቸው መመልከት ትችላላችሁ። ቃሊቲ አካባቢ ያሉ ደግሞ ቦታዎችን እንመልከት። አሁንም እዚህ ቦታዎች ላይ ፈራሽ ቤት ባለ 2 መኝታ ቤት 1 መታጠቢያ ክፍል ያለው ቤት ተገንብቶበታል። 157 ካሬ ሜትር ይሰፋል። ቦታው ለትርፍ የሚሆን ነው ተብላቸዋል። አስቸኳይ ገንዘብ ተፈልጎ ነው የተባለው። ፈራሽ ቤት ነው ያለው። ዲጂታል ካርታ ይዟል። 5 ሚሊዮን 500 ሺህ ብር ይሸጣል። በ0912 955389 ላይ ብደውሉላቸው አካባቢውን ያሳያቸዋል። አያት አካባቢ የሚገኝ 75 ካሬ ሜትር የሚሰፋ ጠበብ ያለ ግቢ ያለው ቤት ነው። 2 መኝታ ቤት አለው። 1 መታጠቢያ ክፍል አለው። የዚህ ቤት ጠቅላላ ዋጋ 5.2 ሚሊዮን ብር ይባላል። የሚሸጥ ነው። ዲጂታል ካርታ ይዟል። በ09 67 26 1185 ላይ ብደውልላቸው ቤቱን መመልከት ትችላላችሁ። አያት የሚሸጥ 40/60 ኮንዶሚኒየም ቤት በ7.5 ሚሊዮን ብር የሚባል ባለ 3 መኝታ ቤት 2 መታጠቢያ ክፍል ያለው ደረጃ 6ኛ ፎቅ ላይ ያለ 103 ካሬ ሜትር የሚሰፋ ቀሪ ዕዳ የለበትም ካርታ ይዟል። መሸጫ ዋጋው 7.5 ሚሊዮን ብር ነው። በ0922 9902 ላይ ብደውሉ ቤቱን ማየት ትችላላችሁ ነው ያሏችሁ። ቤተል አካባቢ የሚገኝ ደግሞ ቤት እንመልከት። ከዋናው አስፋልት 50 ሜትር ገባ ብሎ የሚገኝ ሰፊ ግቢ ያለው በባንክ መግዛት የሚችሉት ቤት ነው። አሁን የምነግራችሁ 6 መኝታ ቤቶች አሉት። 2 መታጠቢያ ክፍል አለው። 208 ካሬ ሜትር ይሰፋል። የዚህ ቤት ጠቅላላ ዋጋው 26.5 ሚሊዮን ብር ነው።
ይህንን ቤት መግዛት ለሚፈልግ ሰው 0.5 ኮሚሽን አለባችሁ ተብላችኋል። ይህንን መግዛት የሚፈልግ ሰው በ0916 26 16 26 ላይ መደወል ትችላላችሁ ብሏቸዋል። ፊጋ መብራት ኃይል አካባቢ የሚገኙ ቪላ ቤቶች አሁንም ልጨምርላችሁ። ባለ 3 መኝታ ቤት ነው። 3 መታጠቢያ ክፍል አለው። 228 ካሬ ሜትር ይሰፋል። 3 መኝታ ቤት፣ 3 ሰርቪሶች፣ 1 ሳሎን፣ ባዝሩም፣ 2 መኪና ማቆም የሚችል ፓርኪንግ ያለው፣ 1 ስቶር አለው። ቤቶቹ ያረፉበት ካሬ ደግሞ 153 ካሬ ሜትር ነው። ጠቅላላ ዋጋው 17.5 ሚሊዮን ብር ይባላል። የተወሰነ ድርድር ማድረግ እንችላለን ብለዋቸዋል። በ0912 71 21 24 በ0910 67 0914 ላይ ብደውሉላቸው ይህንን ቤት ሂዳችሁ ማየት ያስችላችኋል። አያት 49 ላይ ያሉ ቤቶችን እንመልከት። 49 አካባቢ የ20/80 ኮንዶሚኒየም ቤት ነው። ባለ 1 መኝታ ቤት ነው። 1 መታጠቢያ ክፍል አለው። 55 ካሬ ሜትር ይሰፋል። ይህንን ቤት መግዛት የሚፈልግ ሰው 4 ሚሊዮን ይጠበቅበታል። 3.2 ብድር አለበት። ለእጅ 800 ሺህ ብር ያስፈልገዋል። ይህንንም ቤት መግዛት ብትፈልጉ ቀደም ሲል በነገርኳችሁ ስልክ ቁጥር መግዛት ትችላላችሁ። 4ኛ ፎቅ ላይ ነው የሚገኘው ቤቱ። በነገራችን ላይ ባለ 100 ካሬ ሜትር ባለ 2 መኝታ ቤት 2 መታጠቢያ ክፍል ያለው አፓርትመንት ቤት ለምትፈልጉ ደግሞ ካሬው 100 ካሬ ሜትር ይሰፋል። ደረጃ 4ኛ ላይ ነው ያለው። ሁሉም ያለቀለት ቤት ነው። ማየት ይቻላል። ውሃ፣ ሁሉ ነገር ተሟልቶለታል። መብራትም እንደዛው። 11 ሚሊዮን 500 ሺህ ብር ይባላል። ባለ 2 መኝታ ቤት ነው። አፓርትመንት ነው ግን ይሄ። የተወደዳችሁ የከፍ ተመልካቾች ለዛሬ ያዘጋጀውላችሁ መረጃ ይሄንን ይመስል ነበር። ስለተመለከታችሁ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ስንገናኝ የአያት ሪል ስቴት ቤቶች ጉዳይ ብዙዎችን እያነጋገረ ነው። ለመሆኑ አያት ሪል ስቴት የሸጣቸውን ቤቶች የት አደረሳቸው? ምን ደረጃ ላይ ነው ያሉት? አያት ሪል ስቴት ላይ ቤት የገዛችሁ ሰዎች አዲስ መረጃ ከኔ ተሰማላችሁ። በቀጣይ ቪዲዮ በዚህ ላይ ትኩረት ያደርጋል። አብራችሁን ሁኑ። ለዛሬው ግን በዚህ ልሰናበታችሁ። ቻው።